ከቤት ጋራ ተያይዞ የተነሳው ከመኖሪያ ቤት ጋራ እንግዲህ እዚህ ምክር ቤት ባለፉት 5 አመታት ስንገናኝ የቤት ጥያቄ ያልቀረበበት ምክር ቤት አላሳለፍንም። እኛም አመራሩም በየደረጃው ያለው ማህበረሰብ ስናወያየው ከቤት ጋራ ተያይዞ ያሉ ጥያቄዎችን ያነሳል። እየሰራን ያለነውንም ስራ የምክር ቤት አባላት እንዳነሳችሁት ይገነዘባል። ነገር ግን ፍላጎትና አቅርቦቱ ባለመጣጣሙ ምክንያት ጥያቄው ይቀጥላል። ዛሬ ብቻ ሳይሆን ከፊታችን ባሉ ጊዜያቶችም የሚነሱ ጥያቄዎች መካከል እንደሚሆኑ ምንም የሚያጠራጥር ነገር የለው። ምክንያቱም ፍላጎቱ ሰፊ ነው። አቅርቦቱ በፍላጎቱ ልክ በአንድ ጊዜ ተመልሶ ሊያልቅ የማይችልበት በቂና ተጨባጭ ምክንያቶች አሉ። በአንድ በኩል እንደምታውቁት የተከበሩ የምክር ቤት አባል ጠያቂውም እንዳነሱት በሚሊዮኖች ተመዝግበው እየቆጠቡ ቤት ሲጠባበቁ የነበሩ የከተማችን ነዋሪዎች አሉ። ታቅዶ ሲሰራ የነበረው ቤት ደግሞ ለነኚህ ሚሊዮኖች በዋናነት ወደ 270 ሺህ የሚደርስ ቤት እንደነበረ ደጋግመን ለዚህ ምክር ቤት አቀርበናል። ሁለተኛ የተመዘገበው ብቻ ሳይሆን አዳጊ ፍላጎት በመሆኑ ምክንያት በየጊዜው ቤት የሚጠይቅ ሰው እየጨመረ ነው የሚመጣው። ወደ ከተማችን በስራ ፍለጋም የሚመጣው በማህበረሰቡ ውስጥም ወጣቱ ራሱን ችሎ መኖር ሲገባው በዛ እድሜ በሚደርስበት ሰዓት ወጥቶ መኖር ይፈልጋል። ቤት ጥያቄ ይቀጥላል። ቀድሞም ባይመዘገቡም እንኳን ቤት ጥያቄ ደግሞ ማህበረሰቡ ውስጥ ያላቸው ጥያቄ ያላቸው ሰፊ ናቸው። የመንግስት ሰራተኛው ቁጥር በየጊዜው እየጨመረ ነው ያለው። የመንግስት ሰራተኛውንም ጨምሮ የቤት ፍላጎት አለ ማለት ነው። እነኚህን ሁሉ ፍላጎቶች አቻችለን በተጨባጭ ምላሽ እየሰጠን የምንሄድበት መንገድ ከስትራቴጂ አንፃር አቅርቦትን መጨመር ነው የሚል ነው የተከተልነው። አሁን እሱን ማስታወስ ስለሚያስፈልግ ነው። የቆጣቢዎቿን ብቻ ከውስጡ ነጥለን እንድንመልሳለን ብንል ማህበረሰባችን ጋር ያለውን ጥያቄና ቅሬታ በተሟላ ሁኔታ አይመልሰው። እሱ አንዱ ጥያቄ ነው። ስለዚህ የማህበረሰባችንም ጥያቄ ማንንም ወደ ኋላ የተወ ልማት እንዳይሆን ልማታችን እንዴት አድርገን ነው ምን መልሰው የሚል የ10 አመት ስትራቴጂ ተቀርጦ ከዛ ውስጥ የ5 አመት ያንዱን ዙር አሁን ጨርሰናል። እሱ የታደረሳችሁት የሚል ማህበረሰቡም በየደረጃው እየጠየቀን ያለው ምክር ቤቱንም ጥያቄ በዛ ደረጃ ነው መረዳው። አቅርቦትን መጨመር ነው። እያንዳንዱን የከተማ ነዋሪ ቤት የሚፈልገውን የቤት ባለቤት ማድረግ አይቻልም። የትም ሀገር አልተደረገም። ነዳጅ ባላቸውም የሚጠቀሱና የሚያበድሩና የሚረዱትም በዛ ደረጃ አላደረጉም። ግን የቤት የተሻለ ቤት አቅርቦት በከተማቸው ላይ እንዲኖር በሀገራቸው ላይ እንዲኖር ነው የሚሰሩት። ከዚህ የተነሳ 5ቱን ስትራቴጂዎች ቀርጸን እዚሁ ምክር ቤት አጸድቀን ስራ ስንተገብረው ቆይተናል። አንደኛው መንግስት በጀት መድቦ የሚሰራበት አግባብ ነው። ሁለተኛው መንግስትና የግል ሴክተር በጋራ ሆኖ የሚሰራበት አግባብ ነው። ሶስተኛው ግለሰብ ራሱ የሚገነባው ነው። አራተኛው በሪል ስቴት በድርጅቶች የሚገነባ ነው። አምስተኛው ግለሰብና ግለሰብ ገንዘብ ያለውና መሬት ያለው ተቀናይቶ የሚሰራበት ነው። በበጎ አድራጎት የምንሰራው መንግስት የሚሰራው የሚባለው ማዕቀፍ ውስጥ ነው ይዘነው ያለነው። ይህንን መነሻ በማድረግ ባለፉት 5 አመታት ለህዝባችን ቃል በገባነው መሰረት የገነባነው አቅርቦቱን በመጨመር በግል ሴክተሩ ጨምሮ ወደ 480 ሺህ ደርሷል። በብዙ ፈተና ውስጥ ሆነን 480 ሺህ ቤቶችን ለህዝባችን አቅርቦት መጨመር ላይ ማከል ችለናል ማለት ነው። ከዚህ ውስጥ ቆጣቢዎችን በተመለከተ ለተነሳው ወደ 139 ሺህ የሚሆነው ቤት የጋራ መኖሪያ ቤቶች ነው። ግማሾቹ ከለውጡ በፊት የተጀመሩ ናቸው። የተወሰነ ስቴፕ ላይ ደርሰው ቆመው የነበሩ፣ ሌሎቹን ደግሞ የጋራ መኖሪያ ቤቶች ይሰራበታል ተብለው ውል ተይዞባቸው በተለያየ እክል ምክንያት በወቅቱ ሳይሰሩ የቆዩትን እንዲሰሩ በማድረግ አጠቃላይ በጋራ መኖሪያ ቤቶች 139 ሺህ ያክል ቤቶችን አጠናቀን ለቆጣቢዎች ማድረስ ችለናል። ወደ 106 ሺህ የሚሆነው በሁለት ዙር የወጣ እጣ መሆኑን
ምክር ቤቱ ያስታውሳል ከ2011 ጀምሮ ማለት ነው። ከዛ በቀጣይነት ደግሞ ይሄ ቀበሌ ቤት እየፈራረሰባቸው ያሉ ዜግነት ክብራችንን በማይመጥን ደረጃ የሚኖርበት የፍሳሽ ማሳለፊያ እንኳን የሌለው መጸዳጃ ቤት የሌለው ወይም ካለው ደግሞ በሰልፍ ሰው የሚጠቀምበት ሁኔታን በጣም የባሰበትን የነጠልን ወይም ደግሞ ቅድሚያ እየሰጠን ማህበረሰቡንም እያሳተፍን እነሱን በጥገና ጀመርን። በጥገና ከከተማ መሬት አጠቃቀም አንፃር ብዙ የሚያዋጣ ሆኖ ስላላገኘ ነው ወደ ህንጻዎች ቀይረን በህንጻዎች ግንባታ ወደ 46000 ቤት አድርሰናል። ቤቱ ፈርሶ የተሰራላቸው ብቻ አይደሉም እንዲገቡበት የተደረጉት የልማት ተነሺዎችም የገቡአሉ። በየደረጃው ደግሞ ያሉ ቅድሚያ ሊሰጣቸው የሚገባ ለማህበራዊ ችግር የተጋለጡ አረጋውያን የሆኑ በለተለያዩ ችግሮች የተጋለጡ የሀገር ባለውለታዎችንም ጭምር ግልጽ በሆነ መስፈርት አስቀምጠን ስናቀርብ ቆይተናል። ሌሎቹን በክራይ መልክ ነው የሰራነው። ልክ ክራይ ቤቶች እንደሚያቀርበው አይነት ቤት ገንብተን በክራይ እንዲከራይ በተመጣጣነ ዋጋ የሚከራዩ ቤቶች እንዲጨመሩ ነው ያደረግነው። ሌሎቹ ደግሞ ቅድም ሳነሳው እንደነበረ በበጀታችን የባንክ ብድር ማግኘት ስላልተቻለ የባንክ ብድር ለማግኘትም ከተማው በጋራ መኖሪያ ቤቶች ግንባታ ሂደት የነበረበት እዳ ተመልሶ እስካልተገባደደ ድረስ ብድር ለማግኘት አልቻልንም። ይሄ ደግሞ ተጨባጭ ሁኔታ ስለሆነ እሱም መክፈል ላይ ነው ትኩረት ያደረግነው። አንዳንድ ቤቶችንም ስናስተላልፍ እንከፍላለን፣ ከበጀታችንም ጭምር ስንከፍል ነው የመጣ ነው ማለት ነው። በነበረው ብልሹ አሰራር ከፋይ ማን እንደሆነ ያልታወቀ እዳው ግን የከተማ አስተዳደሩ በሰጠው ዋስትና መሰረት የመክፈል ግዴታ ያለበት እንደነበረና ከ60 ቢሊዮን በላይ እዳ ተረክበን እዚህ ምክር ቤት በየጊዜው ሪፖርት ስናቀርብ ነው የቆየ ነው። ከፍተኛ ወለድ ጭማሪ ስላለው እዳ አሁንም አላለቀም፣ ግን ክፍያችን 60 ቢሊዮን ደርሷል። አሁን 60 ቢሊዮን ያክል መልሰናል። በየጊዜው የሚወልደው እዳ አለ። እሱን ጨምሮ አሁንም ቢሆን ወደ 30 ቢሊዮን እዳ አለብን። እሱን ለመጨረስ ጥረት እያደረግን ነው። ስለዚህ ምንድነው ያደረግነው? እንደ ድሮ ከባንክ ብድር እየወሰድን ቤት መስራት አልቻልንም። ከባንክ በዚህ ለውጥ ዘመን ያገኘናት ትንሽ ገንዘብ የነበሩትን የጋራ መኖሪያ ቤቶች ማስጨረሻ ነው ያደረግነው። አሁን የጀመርናቸው ቤቶች በመንግስት ትሬጀሪ ነው፣ በከተማው ገቢ ነው የጀመርነው። ቆጣቢዎችን እንዴት አድርገን በመንግስት ገንዘብ ወይም ደግሞ በመንግስት በጀት የተገነቡ ቤቶችን መክፈል የሚችሉበት አግባብን እንዘረጋለን የሚለው ከንግድ ባንክ ጋራ ተነጋግረንበት አሰራሩ ላይ ወደ መግባባት መተናል። ስለዚህ አሁን እየተሰሩ ያሉት ቤቶች አንደኛ በቁጥር ስንት ናቸው፣ ሁለተኛ የትኞቹ ናቸው ለቆጣቢዎች የሚደርሱት ከሚለው ጥያቄ አንፃር በመንግስት እየሰራን ያለነው በመንግስት በጀት ከትሬጀሪ በወጣ ገንዘብ እየገነባን ያለነው ወደ 50,000 የሚደርሱ ቤቶች ናቸው። በመንግስትና የግል አጋርነትም የተጀመሩት 120,000 እንዲጀመሩ ከተዋዋልናቸው ውስጥ 55,000 የሚሆኑት ተጀምረዋል። በድምሩ ወደ 105,000 በግልና መንግስት አጋርነት ወደ 55,000 ናቸው። ሲደመር ወደ 105,000 የሚደርሱ ቤቶች ተጀምረዋል። እነኚህም ቤቶች የምናደርገው የመጀመሪያው ቅድሚያ የምንሰጠው ለቆጣቢዎቹ ነው። ቆጣቢዎቹ የአሁኑ ዋጋ በሚመጥን መንገድ መቆጠብ እንዲችሉ የቤቶች ኮርፖሬሽን በየጊዜው እያሳሰበን ያለው ውይይቶችም ተደርገዋል። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይሄን ቤት ማቅረብ አይቻልም። ነገር ግን ደግሞ መክፈል የሚችሉት እንዲሆን ታስቦበታል ማለት ነው። አንደኛ ቅድሚያ የምንሰጠው እሱ ነው። በፓብሊክ ፕራይቬት ወይም ደግሞ በመንግስትና የግል አጋርነት የሚሰሩት እየተሰሩ ያሉትም ላይ የመንግስትን ድርሻ ቤት ሳይሆን መውሰድ ያሰብነው ወይም ደግሞ የወሰንነው የዋጋ ማካካሻ እንዲሆን
የዋጋ ማካካሻው ነው ከኛ ጋራ በአጋርነት የሚሰራው የግል ሴክተር የሚሸጠው ቤት ሳይሆን ለነኚህ ቆጣቢዎች የሚያቀርበው የግል ሴክተሩ የሚያቀርብበት ዋጋ እንዲያዋጣው እኛ ድርሻችንን ለዋጋ ማካካሻ እንደ መንግስት እንተዋለን። የግል ሴክተሩ በተለየ ሁኔታ ጉዳት ሳይደርስበት በጣም ጠባብ ፕሮፊት ማርጂን ሆኖ ቆጣቢው ደግሞ አፎርደብል የሆነ ቤት ማግኘት እንዲችል እየሰራን ያለነው እነኚህ እንግዲህ ከ40 እጅ እስከ 95 እጅ የደረሱ ቤቶች አሉ። ምናልባት ምክር ቤቱ በሚቀጥለው ክትትል ማየት ከቻለ አቃቂ ወርቁ ሰፈር ተብሎ የሚጠራ አካባቢ ላይ እየተጠናቀቁ ያሉ ቤቶች አሉ። አሁንም አቃቂ ገላንጉራ ላይ እየተጠናቀቁ ያሉና በስፋትም እየተጀመሩ ያሉ ቤቶች አሉ። ቱሉ ዲምቱ ወደ ማጠናቀቅ ደረጃ ላይ ያመጣናቸው ቤቶች አሉ። ገርጂ በተመሳሳይ ሁኔታ እየተጠናቀቁ ያሉ ቤቶች አሉ። እንደዚህ ይያል እዚህም 7 ደረጃ አካባቢና ደጃቹ ባይ አካባቢም የሚሰሩ ቤቶች አሉ። አሁን ደግሞ በቅርብ ቀን መርካቶ ቅጠል ተራ አካባቢ የጀመርናቸው ቤቶች አሉ። እነሱ በአብዛኛው የአካባቢ ሰው የሚገባበት ነው የሚሆኑት። እንደዚህ ይያል ችግሩን ለማቃለል እየሄድን ነው። በዚህ ብቻ ሳይሆን በተጨማሪ እየተሰራ ያለው በማህበርም ተደራጅተው እንዲሰሩ እድል ተሰጥቷል። በማህበር ተደራጅተው እንዲሰሩ ከተደረገው ውስጥ በ2018 ወደ ግንባታ የገቡትን ብቻ ለማንሳት 119 ማህበራት ወደ ግንባታ ገብተዋል። በእነኚህ 119 ማህበራት 13630 ቤቶች ናቸው ግንባታ የተጀመሩት። መሬት በነፃ ነው የምናቀርበው። መሰረተ ልማት በነፃ ነው የምናቀርበው። እስከ ሳይት ድረስ የሚደርሰው ቤቱ ላይ የሚሰራውን መሰረተ ልማት ብቻ ነው ማህበራቱ ወጪ የሚያወጡበት። ይሄ እንዳለ ሆኖ ከዚህ ውስጥ የተለያዩ ማህበራት በተለይ ቆጣቢዎች ወደ 13000 የሚሆነውን ይሸፍናሉ ማለት ነው። የተቀሩት የመምራን ቤቶች ናቸው የተጀመሩት። የመምራን ቤቶች ከ630 በላይ ቤቶች ወደ ግንባታ ገብተዋል። የተረፉት ደግሞ በዝግጅት ሂደት ላይ ነው። እኛ መሬቱን አዘጋጅተናል ከኮንትራክተር ጋርና ከመሳሰሉት ጋራ ሂደትን መጨረስ ላይ ነው የሚገኙት። ይሄ ብቻ አይደለም፣ አቅርቦትን ከመጨመር አንፃር በሪል ስቴት በአፓርትመንት በተለያዩ ያንን ደግሞ መግዛት የሚገባው ማህበረሰብም ታሳቢ ተደርጎ መሬት አቅርበን ክትትል አድርገን እየደገፍን የሚሰሩ ስለሆኑ 32073 ቤቶች እየተገነቡ ነው ያሉት። በግለሰቦች የራሳቸውን ቤት የሚገነቡ ግለሰቦች ማለት ነው 20000 ቤቶች እየተገነቡ ነው ያሉት አሁን ስራ ላይ ያሉትም ማለት ነው። ይሄንን በኮፕ 32 ዝግጅታችንም ምክንያት አድርገን የየጊዜው የየሳምንቱን አፈጻጸማቸውን ክትትል እያደረግን ያጋጠማቸውን ማነቆች እየፈታን ውጤታማ እንዲሆኑ እያደረግን ነው። በአጠቃላይ በአሁኑ ወቅት ግንባታ ላይ ያሉ የመንግስትን ጨምሮ 165903 ቤቶች በግንባታ ሂደት ላይ ነው ያሉት። በደንብ እንዲጠናቀቁ ከዚህ በፊቱ እየተሰነካከሉ ረጅም ጊዜ እንዳይወስዱ ክትትል እናደርጋለን ማለት ነው። መንግስት ድርሻ ባለውና በሚሰራበት ላይ በበጎ አድራጎት ከሚገነቡት ውጪ እና በቁጠባ የሚሰሩ ወይም ደግሞ በመንግስት ትሬጀሪ ለክራይ ከሚሰሩት ቤቶች ውጪ ያሉትን ለቆጣቢዎች ነው ቅድሚያ የምንሰጠው። በዚህ ሂደት ነው እየተከታተልን ያለነው። በአጠቃላይ እንግዲህ እንደ ህዝባችን ውሳኔ መሰረት በሚቀጥለው ምርጫ ዘመን ህዝቡ ድምጽ ሰጥቶን የምንመረጥ ከሆነ በእቅዳችንም ላይ በይፋ የተቀመጠው በ10 አመቱም ሮድማፓችን ላይ በተቀመጠው በየአመቱ 100 ሺህ ቤቶችን እየገነባን ለመሄድ ነው እንደ መንግስት። የግል ደግሞ በዛ ላይ ተጨማሪ ቤቶችን ሲገነቡ ይሄ አቅርቦት ችግር ይቃለላል። አሁንም ውጤቱን ካየነው እስካሁን ድረስ በተሰራው እውነቱን ለመናገር ከተማው ላይ የቤት አቅርቦት ላይ በተለይ የሪል ስቴት ቤቶች ሽያጭ ላይ የገበያ መረጋጋት ታያላችሁ። ለክራይ የሚቀርቡ ቤቶች እንዳሉ መመልከት ችለናል።
በሌላ በኩል ደግሞ ብልሽት ያለባቸው አሉ። እሱ እንዳይቀጥሉ ክትትል ማድረግ መንግስትም ሬጉሌት ማድረግ ኃላፊነቱን ይወጣል። በዚህ መንገድ ነው የምንሰራው።